ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መተናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ እንዳይዘነጋ። ስሙ በስፋት ከማንቸስተር ዩናይትድ ጋር ላለፉት ጊዜያት ሲያዝ የነበረው ቪክተር ዮክሬሽ አሁን ላይ ነገሩ በተቃራኒ እየሄደ ይገኛል። ከፖርቹጋል ሊግ በሚወጡ ዜናዎች ብዙ ታማኝነት ያላቸው የፖርቹጋል ሚዲያዎች ስዊድናዊ አጥቂ ወደ ሰሜን ለንደኑ ክለብ ሊያቀና የሚችልበት እድል ሰፍቷል እያሉ መረጃዎችን እያጋሩ ይገኛሉ። የፖርቹጋሉ ሚዲያ ሪከርድ ፖርቹጋል እንዳጋራው መረጃ ከሆነ የቪክተር ዮክሬሽ ወኪል በአሁኑ ሰዓት ከአርሰናል ባለስልጣናት ጋር በመገናኘት ውይይት እያደረገ ይገኛል። የሰሜን ለንደኑ ክለብ አርሰናል ለዮክሬሽ ዝውውር ይፋዊ የዝውውር ጥያቄ ያቀረበው ክለብ ሲሆን ተጫዋቹም ቢሆን የአርሰናል ፕሮጀክት ከሱ ጋር በጣም ተስማሚና ጠቃሚ ብሎ እንደሚያምን እየተገለጸ ይገኛል። በርካታ ጊዜ ስሙ ከማንቸስተር ዩናይትድ ጋር ሲያዝ ነበር። አሁን የሚወጡ መረጃዎች ግን ተጫዋቹ አሁንም ቢሆን ወደ ሰሜን ለንደን የማቅናት ፍላጎት እንዳለው እየገለጸ ይገኛል። ስፖርቲንግ ሊዝበኖች የዮክሬሽን መውጣት እያገዱ አይደለም። በነገራችን ላይ እነሱ የሚፈልጉት ክፍያ አለ እናገኙ ነው ዋነኛ ኢላማቸው። እንደ ማንቸስተር ዩናይትድ ያሉ ክለቦች 70 ሚሊዮን ዩሮ ሊከፍሉ ይችላሉ። ነገር ግን 75 ሚሊዮን ዩሮ ወይም 80 ሚሊዮን ዩሮ ለመክፈል ፍቃደኛ እንዳልሆኑ ነው የተነገረው። ስዊድናዊ አጥቂ የሆነውን ቪክተር ዮክሬሽን ተስፋ እንዳስቆረጠው ነው የተገለጸው። ምክንያቱም ደግሞ ዋጋው እየጨመረ መሆኑ ሊኖሩ የሚችሉ አማራጮችን እየገደበ እንደሆነ ይሰማዋል ሲል ነው እንግዲህ ቤን ጃኮብ እየዘገበው። ተጫዋቹ ወደ አውሮፓ ክለብ የማቅናት ፍላጎት አለው። አሁንም ማንቸስተር ዩናይትዶች በተጫዋቹ ላይ ፍላጎት አላቸው። ስፖርቲንግ ሊዝበኖች እየጠየቁ ያለው ገንዘብ ዩናይትዶችን ከተጫዋቹ ዝውውር ሊያስወጣቸው እንደሚችል ነው እየተነገረ የሚገኘው። በትናንትናው ዕለት እንግዲህ የቪክተር ዮክሬሽ ወኪል ከአርሰናልና ከማንቸስተር ዩናይትድ ተወካዮች ጋር ንግግር እንዳደረገም ተነግሯል። በቀጣዮቹ ሰዓታትም ሁለቱም ክለቦች ለስፖርቲንግ ሊዝበን ይፋዊ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሆነም ተገልጿል። የጣሊያኑ ክለብ ኢንተር ሚላን ለዴንማርካዊ ተጫዋች ራስመስ ሆይሉንድ የ40 ሚሊዮን ፓውንድ ጥያቄ ለማቅረብ እንደተዘጋጀ ታውቋል። ዴንማርካዊ የፊት መስመር ተጫዋች በ52 ጨዋታዎች 10 ግብ ማስቆጠር ችሏል። ታዲያ የጣሊያኑ ክለብ በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳለው ከዚህ በፊት ማሳወቁ ይታወቃል። አሁን ግን ፍላጎቱ እንደጨመረ ነው እየተገለጸ የሚገኘው። በተለይ ማንቸስተር ዩናይትዶች ለአዲሱ ፕሮጀክታቸው ሩበን አሞሪም ፈጽሞ ተጫዋቹን እንደማይፈልጉት አሳውቋል። ነገር ግን እስካሁን ድረስ ተጫዋቹ ሁነኛ የሆነ ክለብ አላገኘም። ታዲያ አሁን እንደሚወጡ መረጃዎች ከሆነ የጣሊያኑ ክለብ ኢንተር ሚላን በተጫዋቹ ላይ ያለው ፍላጎት እንደጨመረ ነው የተገለጸው። 40 ሚሊዮን ፓውንድ እንግዲህ ለማቅረብ ዝግጁ መሆኑ ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት። ማንቸስተር ዩናይትድ በናይጄሪያዊው አጥቂ ቪክተር ኦልሽሜን ላይ ያለው ፍላጎት እንደጨመረ ተነግሯል። ከዚህ በፊትም እንግዲህ እነዚህ መረጃዎች ሲወጡ ነበር። የተጫዋቹ ዋጋ ወይም ደግሞ ናፖሊዎች ከተጫዋቹ 63.5 ሚሊዮን ፓውንድ ይፈልጋሉ። ነገር ግን ዩናይትዶች የኔፕልሱን ክለብ ናፖሊ ዋጋው ዝቅ እንዲያደርግላቸው ተስፋ ሰንቀዋል። ታዲያ እንደ አማራጭ ያሰቡት ጆሹዋ ዘርክዚን የውሉ አንድ አካል ማድረግ ሲሆን የጣሊያኑ ክለብ በዚህ ውል የመስማማት እድሉም እጅግ ከፍተኛ እንደሆነ ነው የተዘገበው። ናይጄሪያዊ ተጫዋችን ቢሆን በይፋ ወደ ናፖሊ የማምራት ፍላጎት እንዳለው ተገልጿል። ማንቸስተር ዩናይትዶች እንደ ፕላን ቢ ነው ይህንን ነገር እየተጠቀሙት ያሉት። በተለይም ደግሞ የቪክተር ዮክሬሽ ዝውውር የማይሳካ ከሆነ ናይጄሪያዊውን የፊት መስመር አጥቂ ቪክተር ኦሽሜንን የማምጣት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ተጫዋቹ በሚገባ በናፖሊ ቤት ብቃቱን ማሳየት ችሏል። ምን ያህል አቅም እንዳለው አሳይቷል። ታዲያ ማንቸስተር ዩናይትዶችም ተጫዋቹ ላይ ያላቸው ፍላጎት ከጊዜ ጊዜ እየጨመረ እንደሆነ ነው እየተገለጸ የሚገኘው። በተለይም የቪክተር ዮክሬሽ ዝውውር የማይሳካ ከሆነ ፊታቸውን ወደ ናይጄሪያዊ አጥቂ እንደሚያዞሩ ነው እየተነገረ የሚገኘው። ሌላኛው መረጃችን እንግዲህ ዩናይትዶች ለካሜሩናዊ ተጫዋች የመጀመሪያ ጥያቄ ማቅረቡ ይታወቃል። ታዲያ በለንደኑ ክለብ ብሬንትፎርድ ውድቅ መደረጉ የሚታወቅ ጉዳይ ነው። አሁን ታዲያ ዩናይትዶች የመጨረሻ ጥያቄ ማቅረብ ሀሳብ አላቸው። በቂ የሆነ ወይም ደግሞ ለተጫዋቹ ይገባዋል የሚለውን ጥያቄ ወይም ሂሳብ ለማቅረብ ፍላጎት ያላቸው ሲሆን ነገር ግን የሂሳብ መጨረሻ ኦፈራቸው ውድቅ የሚደረግባቸው ከሆነ ፊታቸውን ወደ ቦርንማውዙ ተጫዋች አንቶኒ ሴሜኖ የማዞር ፍላጎት አላቸው።
በክንፍ መስመር ተጫዋች እቅዳቸው ውስጥ ያሉት ሁለቱ ተጫዋቾች የመጀመሪያው የብሬንትፎርዱ ካሜሩናዊ ተጫዋች ብሪያን ምቤሞ ሲሆን ሁለተኛው አማራጫቸው ደግሞ የቦርንማውዙ የክንፍ መስመር ተጫዋች አንቶኒ ሴሜንዮ ናቸው። ሁለቱም ጥሩ የሚባል ስታት አላቸው። እንግዲህ አንቶኒ ሴሜንዮ በ36 ጨዋታዎች 11 ጎልና 5 አሲስትን ማድረግ የቻለ ድንቅ ተጫዋች ነው። ብሪያን ምቤሞ ቢሆን በብሬንትፎርድ ቤት ድንቅ እንቅስቃሴን ወደ 20 ጎል የተጠጋ ማስቆጠር ችሏል እና ክንፍ መስመር ላይ አማራጮቻቸው አንቶኒ ሴሜንዮና ብሪያን ምቤሞ በግንባር ቀደምነት ሊጠቀሱ ይችላሉ። በፊት መስመር አጥቂ ደግሞ የያዟቸው አማራጮች ቪክተር ዮክሬሽ እና ቪክተር ኦሺሜን ናቸው። ሁለቱም ጥሩ የሚባል ፐርፎርማንስና ስታት ያላቸው ተጫዋቾች ናቸው። እንግዲህ ከሁለት አንዱን በክረምቱ የዝውውር መስኮት ወደ ኦልትራፎርድ የማምጣት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። አስቀድሞ እንግዲህ ከማንቸስተር ዩናይትድ ጋር ቀላቀሉ የታወቀው ፓራጓይ ወጣት የተከላካይ መስመር ተጫዋች የዲያጎ ሊዮን ዝውውር በዚህ ወር ይፋ ይደረጋል ተብሎ እንደማይጠበቅ ተነግሯል። ስለሆነም እንግዲህ ዝውውሩ በወርሃ ሐምሌ ይፋ ይደረጋል ተብሏል። ተጫዋቹ በቀጥታ አካዳሚውን ይቀላቀላል ተብሎ ይጠበቃል። በተመሳይ በወርሃ ግንቦት ለማንቸስተር ዩናይትድ ፊርማውን ያኖረው ድንቅ ተሰጥኦን የተቸረው የ18 ዓመቱ ፈረንሳዊ የፊት መስመር ተጫዋች ኢንዞ ካናባይክም ከዲያጎ ሊዮን ዝውውር ጋር በወርሃ ሐምሌ ይፋ ይደረጋል ተብሎ ይጠበቃል። በተጨማሪም ተጫዋቹ አቅሙን የበለጠ እንዲያሻሽል እና ልምድ እንዲያካበት በውሰት ሊሰጥ እንደሚችልም እንግዲህ ተመላክቷል። ማንቸስተር ዩናይትድ የ16 ዓመቱን ተስፈኛ ታዳጊ ሃርሊ ዊንስተን ጄምስን ከሳውዝሃምፕተን አስፈርሟል። ማንቸስተር ዩናይትድ ታዲያ ለዝውውሩ 1 ሚሊዮን ፓውንድ የሚከፍል ይሆናል። 20% ከወደፊት ሽያጭ ሳውዝሃምፕተን ገቢ የሚያገኙም ይሆናል። ይህንንም እንግዲህ ዘ አትሌቲክስ ነው የዘገበው። ዘሰን ፉትቦል እያወጣውን መረጃ ላጋራችሁ። አስቶን ቪላ፣ ኒውካስል እና ቶተንሃም የሳንቾን ጉዳይ በንቃት እየተከታተሉ የሚገኙ ክለቦች እንደሆኑ ተዘግበዋል። በተለይም ታዲያ የተጫዋች ወደ ሌሎች ክለብ እንዳይጓዝ ወይም ዝውውሩ ቶሎ እንዳይሳለጥ እያደረገ ያለው ነገር የተጫዋቹ ደሞዝ ነው። በማንቸስተር ዩናይትድ ቤት ወደ 300,000 ፓውንድ ነው የሚከፈለው። ታዲያ የትኛው ክለብ ነው ይህን ያህል ደሞዝን ሊከፍለው የሚችለው ነገር እስካሁን ጥያቄ የሚያስነሳ ጉዳይ ነው። አሁንም ቢሆን ግን በርካታ የእንግሊዝ ክለቦች በተጫዋቹ ላይ ፍላጎት እንዳላቸው፣ ተጫዋቹ ደሞዙን የሚቀንስ ከሆነ በዛችው ቅጽበት እንግዲህ ማንቸስተር ዩናይትድ ተጫዋቹን ለመሸኘት ዝግጁ መሆኑም ታውቋል። ሪያል ቤቲሶች በአሁኑ ሰዓት አንቶኒን በቋሚውን ለማስፈረም የሚያስችል የገንዘብ አቅም እንደሌላቸው ታውቋል። ሆኖም ግን ብራዚላዊ ተጫዋች አንቶኒን የግላቸው ማድረግ ይፈልጋሉ። ለዚህም ተጫዋቹን በ35 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰቱን ለማስፈረም አዲስ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሆነ ተነግሯል። ከሪያል ቤቲስ በተጨማሪም በርካታ የአውሮፓ ክለቦች ተጫዋቹን የማስፈረም ፍላጎት አላቸው። የጀርመኑ ክለብ ባየር ሊቨርኩሰን ደግሞ ዋነኛው እንደሆነ ታውቋል። ይህ ተጫዋች ታዲያ ከቀድሞ አሰልጣኙ ኤሪክ ቴን ሃግ ጋር አብሮ የመስራት ፍላጎት እንዳለውም ታውቋል። በሪያል ቤቲስ ይቆያል ወይም ደግሞ ወደ ጀርመኑ ክለብ ባየር ሊቨርኩሰን የማምራት እድል እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ግን ተጫዋቹን ለመሸኘት ፍላጎት እንዳለው ተገልጿል። ውድ የማን ዩናይትድ ደጋፊዎች ድምፅ ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ኑሮ ተመኘው።